አጽናፈ ዓለም በምስጢራት የተሞላ ነው። ሰላም ውድ ቤተሰቦች፣ በዛሬው ፕሮግራማችን 10 የሚሆኑትን የዩኒቨርስ ምስጢራት እንመለከታለን። ከማየታችን በፊት ሳይንሳዊና አዳዲስ መረጃዎችን ደርሶ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። በረከት ደሳለኝ ነኝ። ወደ ዛሬው ፕሮግራማችን እንለፍ። አንደኛው የቢግ ባንግና የጊዜ መጀመሪያ። አጽናፈ ዓለም ከመፈጠሩ በፊት ስፔስ ወይም ቦታ የሚባል ነገር አልነበረም። የዛሬ 13.8 ቢሊዮን ዓመት ገደማ አጽናፈ ዓለም ሙሉ በሙሉ በአንድ አቶም በምታክል ሞቃት ነጥብ ወይም ሲንጉላሪቲ ውስጥ ተጨምቆ ነበር። ይህች ነጥብ መስፋፋት የጀመረችበት የመጀመሪያው የሰከንድ ስባሪ ብላንክ ኢፖክ ይባላል። በዚያ ቅጽበት የፊዚክስ ሕጎች ገና አልተፈጠሩም ነበር። ከመስፋፋቱ በኋላ ባሉት ጥቂት ደቂቃዎች ውስጥ ኒውክሊዮሲንቴሲስ እየተባለ ሂደት ተጀመረ። ይህም የመጀመሪያዎቹን የሃይድሮጂንና የሂሊየም ኒውክሊየሶችን ፈጠረ። ለሚቀጥሉትም 380,000 ዓመታት አጽናፈ ዓለም በጋለ ፕላዝማ ተሞልቶ ስለነበር ብርሃን ማለፍ አይችልም ነበር። ከዚያም በኋላ ግን ብርሃን መጓዝ ጀመረ። ይህም ዛሬ ኮስሚክ ማይክሮዌቭ ባክግራውንድ ተብሎ በሳይንቲስቶች የሚጠራው ነው። ሁለተኛው ደግሞ ጨለማ ቁስ አካልና የጨለማ ጉልበት። እኛ የምናየው የዩኒቨርስ ክፍል ከጠቅላላው አጽናፈ ዓለም 5% ብቻ ነው። ቀሪው 95% ምስጢራዊ ነው። ዳርክ ማተር ወይም ጨለማ ቁስ 27% ይይዛል። ይህ ቁስ ብርሃን አይሰጥም፣ አያንጸባርቅም ወይም አይታይም። ነገር ግን የስበት ኃይል ስላለው ጋላክሲዎች በከፍተኛ ፍጥነት ሲሽከረከሩ እንዳይበታተኑ እንደማይታይ ሙጫ ሆኖ ይይዛቸዋል። ዳርክ ኢነርጂ ደግሞ 68% ይይዛል። ይህ ጉልበት ከጨለማ ቁስ ተቃራኒ ነው። ስበት ነገሮችን ወደ ኋላ ሲስብ፣ ጨለማ ጉልበት ግን አጽናፈ ዓለሙን ወደ ውጭ ይገፋዋል። የሚገርመው ነገር አጽናፈ ዓለሙ እየሰፋ ሲሄድ ጨለማ ጉልበት እየበረታ ይሄዳል። ይህም መስፋፋቱ ከጊዜ ወደ ጊዜ ይበልጥ እንዲፈጥን ያደረገው። ሶስተኛው ደግሞ የጥቁር ቀዳዳዎች ወይም ብላክ ሆሎች። ጥቁር ጉድጓዶች የአጽናፈ ዓለም ጭራቆች ናቸው። አንድ ግዙፍ ኮከብ ነዳጁን ሲጨርስ በራሱ ስበት ተደምስሶ ወደማይታይ ነጥብ ይቀየራል። የዚህ ነጥብ ስበት ብርሃን እንኳን እንዳያመልጥ ያደርገዋል። በጥቁር ጉድጓድ ዙሪያ ኢቨንት ሆሪዘን የሚባል ድንበር አለ። ይህንን ድንበር ያለፈ ማንኛውም ነገር ለዘላለም ይጠፋል። በጥቁር ጉድጓድ ውስጥ የጊዜና የቦታ ሕጎች ይጣሳሉ። ወደ መሃሉ ሲንጉላሪቲ ሲቃረቡ ስበት በጣም ስለሚበረታ ስፓግቲፊኬሽን የተባለ ሂደት ይከሰታል። ይህም ማንኛውም ቁስ አካል እንደ ክር ስስ አድርጎ የመለጠጥ አቅም አለው። በጋላክሲያችን መሃል ያለው ሲጃቴሬስ የተባለ ጥቁር ጉድጓድ የ4 ሚሊዮን ፀሐዮች ክብደት ይዟል። አራተኛው የጊዜ አንጻራዊነትና መዛባት ወይም ታይም ዳይሌሽን። አልበርት አይንስታይን እንዳረጋገጠው ጊዜ ለሁሉም እኩል አይፈስም። ጊዜ እንደ ወንዝ ነው። እንቅፋት ሲገጥመው ይዘግማል፣ ሲመቸው ይፈጥናል። ሁለት ነገሮች ጊዜን ያዘገያሉ፣ ከፍተኛ ፍጥነትና ከፍተኛ ስበት። በብርሃን ፍጥነት መጓዝ መንኮራኩር ውስጥ ብትሆኑ ለእናንተ አንድ ቀን የሆነው በምድር ላይ ላሉ ሰዎች 10 ዓመት ሊሆን ይችላል። ይሄ ኪኔቲክ ታይም ዳይሌሽን ይባላል። በተመሳሳይ በጥቁር ጉድጓድ አቅራቢያ ያለው ስበት ከፍተኛ በመሆኑ እዚያ የሚቆጥር 1 ደቂቃ በምድር ላይ ከብዙ ዓመታት ጋር እኩል ነው። ይህ ማለት ወደፊት መጓዝ ወይም ታይም ትራቨል ቱ ዘ ፊውቸር በፊዚክስ የሚቻል ቢሆንም ወደ ኋላ መመለስ ግን የማይታለፍ ቁጥር ነው። አምስተኛ የከዋክብት የህይወት ዑደት ወይም ስቴላር ኢቮሉሽን። ከዋክብት እንደ ሰው ይወለዳሉ፣ ያድጋሉ፣ ከዚያም ይሞታሉ። መወለዳቸው ኔቡላ በሚባሉ ግዙፍ የጋዝ ደመናዎች ውስጥ ነው። ስበት ጋዞቹን አንድ ላይ ሲጨምቃቸው ሙቀቱ ይጨምርና ኒውክሊየር ፊዥን ይጀምራል። እንደ ፀሐይ ያሉ ትናንሽ ከዋክብት ለቢሊዮን ዓመታት ከኖሩ በኋላ ተለጥጠው
ሬድ ጃያንት ይሆናሉ። በመጨረሻም ዋይት ድዋርፍ ሆነው ይጠፋሉ። ግዙፍ ከዋክብት ግን በታላቅ ፍንዳታ ሱፐርኖቫ ሕይወታቸው ይደመድማሉ። ይህ ፍንዳታ በአንድ ጋላክሲ ውስጥ ካሉ ከዋክብት ሁሉ በላይ ያበራል። ከፍንዳታው በኋላ ወደ ጥቁር ጉድጓድ ወይም እጅግ ጥቅጥቅ ያለ ኒውትሮን ኮከብ ይቀየራሉ። ስድስተኛው የጋላክሲዎች ግጭትና ውህደት። ጋላክሲዎች በጠፈር ውስጥ ዝም ብሎ አይንሳፈፉም፣ እርስ በርሳቸው በስበት ይሳባሉ። የኛ ጋላክሲ ሚልኪ ዌይ በሰከንድ 110 ኪሎ ሜትር በፍጥነት ጎረቤቷ አንድሮሜዳ ጋላክሲ እየተጓዘ ነው። ከ4.5 ቢሊዮን ዓመት በኋላ ሁለቱ ጋላክሲዎች ይጋጫሉ። ይህ ግጭት ግን ከዋክብትን አያጋጭም፣ ምክንያቱም በከዋክብት መካከል ያለው ርቀት እጅግ ሰፊ ነው። ይልቁንም ሁለቱ ጋላክሲዎች ተቀላቅለው አንድ ግዙፍ ኤሌክትሪካል ጋርፒን ይፈጥራሉ። ይህ ሂደት አዳዲስ ከዋክብት እንዲወለዱ ምክንያት ይሆናል። አጽናፈ ዓለም በቢሊዮን የሚቆጠሩ እንደዚህ ያሉ የጋላክሲ ውህደቶችን እያስተናገደ ይኖራል። ሰባተኛው የብርሃን ፍጥነትና የጠፈር ርቀት። በአጽናፈ ዓለም ውስጥ ትልቁ ፍጥነት የብርሃን ፍጥነት ነው፣ በሰከንድ 300,000 ኪሎ ሜትር። ምንም እንኳን ይህ ፍጥነት እጅግ ፈጣን ቢመስልም ለጠፈር ግዙፍነት ግን በጣም አዝጋሚ ነው። ከፀሐይ የሚወጣው ብርሃን ምድር ለመድረስ 8 ደቂቃ ከ20 ሰከንድ ይፈጅበታል። ከሚልኪ ዌይ ጋላክሲ ወጥቶ ወደ ጎረቤት ጋላክሲ ለመድረስም 2.5 ሚሊዮን ዓመታት ይፈጅበታል። ይህ ማለት ቴሌስኮፑን ተጠቅመን ወደ ሩቅ ጋላክሲ ስንመለከት እያየን ያለነው ዛሬን ሳይሆን የ2.5 ሚሊዮን ዓመት በፊት ታሪክን ነው። ጠፈርን ማየት ማለት የጊዜን ሰሌዳ ወደ ኋላ መመልከት ማለት ነው። ስምንተኛው የጠፈር ኬሚስትሪ። እኛ የከዋክብት ልጆች ነን። ከቢግ ባንግ በኋላ በአጽናፈ ዓለም ውስጥ የነበሩ ሃይድሮጂን፣ ሂሊየም እና ጥቂት ሊቲየም ብቻ ነበሩ። በሰውነታችን ውስጥ ያሉ ካርበን፣ ኦክሲጅን፣ ናይትሮጂን እና በደማችን ውስጥ ያለው ብረት ከየት መጡ? እነዚህ ሁሉ የተፈጠሩት በከዋክብት ሆድ ነው። ግዙፍ ከዋክብት ሲፈነዱ ሱፐርኖቫ እነዚህን የከበሩ ንጥረ ነገሮችን ወደ ጠፈር ይበትናቸዋል። እነዚያም ንጥረ ነገሮች ተሰባስበው ፕላኔቶችንና በመጨረሻም ሕይወትን ፈጠሩ። ታዋቂው ሳይንቲስት ካርል ሳጋን እንዳለው እኛ የከዋክብት ውጤቶች ነን። በእያንዳንዱ የሰውነታችን አተም ውስጥ የአንድ የሞተ ኮከብ ታሪክ አለ። ዘጠነኛ የፕላኔቶች ልዩነትና ኤክሶፕላኔቶች። ከፀሐይ ስርዓት ውጭ በቢሊዮን የሚቆጠሩ ፕላኔቶች አሉ። አንዳንዶቹ እንደ ምድር ድንጋያማ ሲሆኑ፣ አንዳንዶች ደግሞ እንደ ጁፒተር በጋዝ የተሞሉ ናቸው። ለምሳሌ ኬቱ 18b የተባለች ፕላኔት በከባቢ አየሯ ውስጥ ውሃ በትነት መልክ ይገኛል። ሌላዋ ጊዴስ 581c የምትባለው ፕላኔት ደግሞ ለህይወት ምቹ በሆነ ርቀት ላይ ትገኛለች። ሆኖም ግን እንደ ኪሪየስ 7b ያሉ ፕላኔቶች አሉ። እዚያ የድንጋይ ዝናብ ይዘንባል። በጠፈር ውስጥ ከምናስበው በላይ ብዙ አይነት ፕላኔቶች አሉ። ይህም ብቻችንን ነን ወይ የሚለውን ጥያቄ ይበልጥ አሳሳቢ ያደርገዋል። አስረኛውና የመጨረሻው የአጽናፈ ዓለም የመጨረሻ ዕጣ ፈንታ ነው። አጽናፈ ዓለም እንዴት ያበቃል? ሳይንቲስቶች 3 ዋና ዋና ሐሳቦችን ያቀርባሉ። አንደኛው the big freeze ነው። አጽናፈ ዓለሙ መስፋፋቱን ይቀጥላል። ከዋክብት ነዳጃቸውን ይጨርሳሉ፣ ሙቀት ይጠፋል፣ በመጨረሻም ሁሉም ነገር 0 ዲግሪ ሴንቲግሬድ ይደርሳል። ሁለተኛው the big rip ነው። ጨለማ ጉልበት በጣም ይበረታና ጋላክሲዎችን፣ ከዋክብትን፣ ሌላው ቀርቶ አቶሞችን ራሳቸውን ይበጣጥሳቸዋል። ሶስተኛው the big crash ነው። የስበት ኃይል መስፋፋቱን አቁሞ አጽናፈ ዓለሙን መልሶ ወደ አንዲት ነጥብ ይሰበስበዋል። በአሁኑ መረጃ መሰረት the big freeze በጣም አይቀሬው የፍጻሜው መንገድ ነው። ቪዲዮን ስለተከታተላችሁ አመሰግናለሁ። ቪዲዮ ካስተማራችሁ ላይክ በማድረግ ሐሳብ ካላችሁ ኮመንት ላይ በመጻፍ ቻናሌን ሰብስክራይብ በማድረግ አበረታቱኝ። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።